ላመሰግናችሁ ነው የመጣሁት። ምንድነው ዩቲዩብ ቻናሌ ከሞኔታይዜሽን አልፎ ከስንት ችግሮች አልፌ ከስንት ውጣ ውረድ በኋላ ዩቲዩብ ለእኔ ደሞዝ ከፈለኝ ልላችሁ። ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ፣ የተመሰገነ ይሁን። ዛሬ የመጣሁት ለአንድ ጉዳይ ምንድነው ውድ የቻናሌና እንቁ ቤተሰቦቼ እስካሁን እዚህ ላደረሳችሁኝ ለዚህ ነገር ላበቃችሁኝ ከልብ እና ውድ ቤተሰቦቼ በእናንተ ነው፣ በእናንተ ፍቅር፣ በእናንተ እርዳታ፣ በእናንተ ግፊት እዚህ የደረስኩት ማለት ነው። እና ምን ልላችሁ ፈልጌ ነው ዛሬ ላመሰግናችሁ የመጣው ውድ ቤተሰቦቼ። እና እንግዲህ ዩቲዩብ ለሁላችሁም ቢሆን ዩቲዩብ ይከፍላል አይከፍልም ብላችሁ ለተዘናጋችሁ ሰዎች፣ ተስፋ ለቆረጣችሁ ሰዎች ተስፋ ልሰጣችሁ ነው የመጣሁት። እኔ እውነት ለመናገር ከገጠመኝ ነገር አንድ ነገር ልንገራችሁ ዛሬ ላብራራ የፈለኩት ለእናንተም ትንሽ ማነቃቂያ ይሆናል ብዬ ስላሰብኩ ዩቲዩብ ቻናል ስከፍት እኔ የገጠመኝን ልንገራችሁ። ዝም ብዬ እንደ ቀልድ 3-4 ቻናሎችን ክሬት አድርግ ነበር። 3-4 ቻናሎችን ክሬት በማደርግበት ታይም ግን ዝም ብዬ ሾርት ቪዲዮዎችን ፖስት በማደርግበት ታይም እንዲሁ አንድ ቀን በስህተት የሆነ ቪዲዮ ዝም ብዬ ፖስት አድርጋለሁ። ግን ዩቲዩብ ልሰራበት ኖርማል መደበኛ ስራ ላደርግበት ያሰብኩት ቻናል ቪዲዮ ፖስት አለው ንቅንቅ የለም፣ ቪዲዮ ፖስት አደርጋለሁ የለም፣ እዛው ላይ ቆመው ሰው አድርጉኝ ብዬ ለምናለሁ እንጂ ሰው አያደርገኝም በፍላጎቱ። ስለዚህ ይሄኛው ቻናል ለእኔ ምንም አይደለም፣ ቁሙ ቀረዛው ማለት ነው። ሁለተኛ ቻናል ግን አንድ ቀን የሆነ ቪዲዮ ከዕለታት አንድ ቀን ነው፣ ከዓመት ከ6 ወር በፊት ነው ሶሪ ከ1 ዓመት ከ6 ወር በፊት ከዛሬ 1 ዓመት ከ6 ወር በፊት የሆነ ለመለማመድ ኤዲት ያደርኩት ቪዲዮ ነበር። ገጠመኝ ልንገራችሁ ሙሉ ማለት ነው። ቪዲዮ ኤዲት ሳደርግ ለመለማመድ ኤዲት ሳደርግ ዝም ብዬ የሰራሁት ቪዲዮ ነበረ። ኤዲት እየተለማመድኩ ነው፣ ከብከት ላይ ነው የምሰራው። በዛ ታይም ይህ ቪዲዮ ድንገት ዝም ብዬ ፖስት አደርገውና ዝም ብዬ ታይትል ምናምን የሆነ ነገሮችን ጽፌ ታይትል ተምብሌን ዝም ብዬ ተለማመጂ በጣም ቆንጆ ተምብሌን ነው ራሱ ዛሬ ሳየው በጣም ቆንጆ ነው። በዛ ሰዓት ዝም ብዬ ደግሜ እንደዛ ለስራ ብል መስራት አልችልም፣ እያየሁት ግን መስራት እችላለሁ። በዛ ሰዓት እሱን ፖስት አደርጋለሁ። እሱን ቪዲዮ ፖስት አድርጌ በ2 ሳምንቱ ነው በ3 ሳምንቱ ያንን ቪዲዮ ቼክ ላደርገው ገባለሁ። ዝም ብዬ ቻናሉን ዝም ብዬ ሳይናውት እያደረጉ እጠቀም ነበርና ገብቼ ላይ ሞክራለሁ። በዛ ሰዓት ግን ያጋጠመኝ ነገር ምን እንደሆነ ልንገራችሁ። 146 ሰው ሰብስክራይብ አድርጎኛል። ወደ 13000 ሰው ቪዲዮን አይቶታል። እጅግ በጣም ሰርፕራይዝ ነው የሆንኩት። በጣም ነው ድንጋጤ የፈጠረብኝ። ምንድነው ለእኔ ማነቃቂያ በቃ ውስጤ በጣም ደስተኛ ሆንኩ፣ እንደ ልፋቴ ማለት ነው። እና እኔ ከዛ በኋላ እዛኛው ቻናሌ ላይ 100 ምናምን አካባቢ ሰብስክራይበር ደርሻለሁ። 100 ምናምን ሰብስክራይበር እየለመንኩ ነው የደረሰው፣ እየለመንኩ አብዛኛው ወደ 20 ምናምን አካባቢ ሰብስክራይበር እኔ ፌክ አካውንት ከፍቼ ሰብስክራይብ ያደረኩት። ከዛ ሰብስክራይበሩ ደግሞ የሆነ ስልክ ፎርማት ሲደረግ ሙሉ በሙሉ እንትኑ ጠፋ፣ ኢሜይሉ ሲጠፋ ሙሉ በሙሉ ሰብስክራይበሩ አንድ ቀነሰ። ከዛ ያኛው ቻናሌ 146 የነበረው ቻናሌ በ2 ወር ውስጥ ወደ 500 ምናምን ሰብስክራይበር ደርሷል። ከዛ በኋላ መሀል ላይ ቆመ። ቪዲዮዎችንም ዝም ብዬ ሾርት ቪዲዮዎችንም ከቲክቶክም ከተለያየም ዝም ብዬ በቃ አልወዘንኩም፣ አፕሎድ ማድረግ ጀመርኩ። ከዛ በኋላ ግን በራሴ መስራት ጀመርኩ። ቪዲዮ በራሴ መስራት ስጀምር ስህተቴ ምን እንደሆነ ልንገራችሁ። የራሴ ስህተት ነው፣ እናንተ እንድታስተካክሉ ነው። የኔ ስህተት ምን እንደሆነ እንደነበረ ልንገራችሁ ባጭሩ። አብዛኛው በእኔ እንትን አይደለም፣ ቪዲዮን ሙሉ በሙሉ የኔ ኮሚኒቲ በዛ ሰዓት የኔ አይደለም፣ ዋጋ አስከፍሎኛል። አብዛኛው በሰው ቪዲዮዎች የመጡ ኮሚኒቲ ነው እዛ ደረጃ ሊደርስ የቻለ በሰው ታዋቂ ሰዎች አሉበት ምናምን በቃ ብዙ ነገሮች ኤዲት አድርጌ ምናምን ጠቀም ነበር። እግዚአብሔር ስላገዘኝ ነው እንጂ የኔ እርዳታ አይደለም፣ እናንተ አድርጉ ማለት አይደለም። ግን እኔ የራሴን ኮሚኒቲ ቢውልድ ማድረግ አልቻልኩም። ግን ከዛ በኋላ ኮሚኒቲውን ቢውልድ ሳላደርግ በመቅረቴ ማለት ነው የከፈሉትን ዋጋ ነው እየነገርኳቸው ያለሁት። እና በዛ ሰዓት የኔ ቪዲዮ የራሴ ፖስት ማድረጋቸው ቪዲዮዎች እይታ የላቸው። ሾርት ቪዲዮዎች ራሱ ፖስት አደረግ 40-50 ምናምን ሰው የሚያያቸው እና ከዛ እነዛ ቪዲዮዎች ምናምን ሙሉ በቃ ተውና
አብዛኛው ነገሮችን ተኩና በራሴ መስራት ጀመርኩ። ከዛ 2000 ምናምን ደረሰ። ከዛ ያለ 3000 ሰብስክራይበር ምናምን እንደደረሰ 4000 ምናምን ዋቻው እንደደረሰ ቻናሌ 4000 ምናምን ቻናሌ ዋቻው እንደደረሰ ያው ሞኔታይዜሽን ዩቲዩብ ፓርትነር ፕሮግራም አፕላይ አድርጋለኝ። አፕላይ አደረኩላችኋለሁ። አፕላይ አድርጌ ግን ከአንድ ወር በኋላ ዋቻው ሁሉ ሞልቶልኝ ሞር ኦልሞስት ጥር አካባቢ መሰለኝ እንደዛ የሆነውና ጥር አካባቢ ግን ከሚገርማቸው 1 ዓመት ሊሞላ 15 ቀን ይቀረኝ ሰብስክራይብ ማለት ሞኔታይዜሽኑ ዋቻው ሊቀንስብኝ እንደሚችል አውቃለሁ። ግን 1 ዓመት ሊሞላ 15 ቀን ይቀረኝ። በዛ ታይም ዩቲዩብ አፕላይ አደረኩ። አፕላይ ካደረኩ በኋላ ፓርትነር ፕሮግራሙ አፕላይ ፕሮሰሱን ጀመርኩ። አድሰንስ እንግዲህ አየር ላይ 2 ወር አቆየኝ። አድሰንስ ብቻ በልምዱ አልነበረኝም። ቪዲዮ እያየሁ ነበር ምሰራው። በዛ ሰዓት በጣም ብዙ ውጣ ውረድ አሳየኝ። ከዛ ከ3 ወር በኋላ አድሰንስ ጨርሶ ሶስተኛ ዩቲዩብ ኖርማል ሶስተኛው ስቴፕ አለ አይደለ? ሶስተኛው ስቴፕ ላይ ዩቲዩብ ዌልካም የሚለው ፓርት ላይ በጣም ሳስፔንስ ሆኜ ነበር። በ24 ሰዓት ውስጥ ዌልካም ላለኝ እላችኋለሁ። በጣም ደስተኛ ሆንኩ። ከዛ በኋላ ደግሞ ምን ተፈጠረ? አድሰንሴ ስልክ የጠፋና አድሰንሴ ተሰናከለ። አድሰንሴ ጠፋ። ወደ ኖርማል ሞኔታይዜሽን ከጨረስ በኋላ ወደ 60 ምናምን አካባቢ ይሮ ነበረው። ስልኬን ይዞ ጠፋላችኋለሁ። ኢሜይሌን በደንብ አላውቅም ነበር። የኢሜይሌ ፓስወርድ አላውቀውም። ኢሜይል ዩዘር ኔሙን አላውቀውም። አጋጣሚ ዝም ብዬ ድንገት ክሬት ባደረግኩት ነበር አድሰንሱን የጨረስኩት። ከዛ በዛ ታይም ይሄ ሁሉ ነገር እንደዛ ሆነ። ከዛ በኋላ ከስንት ውጣ ውረድ በኋላ ደግሞ ምን አጋጣሚ መሰላችሁ? 2 ስቴፕ ቬሪፊኬሽን የጉግል ፒን ልኮልኝ 2 ስቴፕ ቬሪፊኬሽን ኖርማል በመሞላ ከጉግል ፒን በፊት ነው ሶሪ ከጉግል ፒን በፊት 2 ስቴፕ ቬሪፊኬሽን በመሞላበት ታይም የኔ ኢሜል ስለማልጠቀመው የብራዘርን አይዲ እንትን ተጠቀምኩና ስሞክር ቀጣይ። እሱንም ሌላ ቻሌንጅ ነው። 1 ወር ድጋሚ ተቀጠውላችኋለሁ። ከዛ በኋላ ከ1 ወር በኋላ የፈለገ ነገር ያደርገኝ ብዬ በራሴ ፓስፖርት በራሴ ስም አድሰንሱን ኤዲት አድርጌ የራሴን ሞላውላችኋለሁ። ከሞላ በኋላ ዩቲዩብ ቻናሌ ኖርማል አድሰንሴ ቬሪፋይ ሆነ። ከ1 ወር በኋላ ዩቲዩብ ደሞዝ ከፈለኝ። ሞር ቪዲዮን ለመስራት እስካሁን ጊዜ ስላልነበረኝ ነበር፣ ግን ቆይቷል። ያለፈው መስከረም ወር ጀምሮ ደሞዝ ተከፋይ ሆኛለሁ። እዚህ ነገር ላደረሳችሁኝና ለዚህ ነገር ላበቃችሁኝ ውድ የተከበራችሁ የዩቲዩብ ሰብስክራይበሮቼ፣ የዩቲዩብ ተከታታዮቼ ከልብ አመሰግናለሁ። እግዚአብሔር ምስክሬ ይሁን፣ ከልብ አመሰግናለሁ። ባይዞይ ዩቲዩብ ምኞቴ ነው፣ ፍላጎቴ ነው። በጣም የተለየ ኢንተረስት አለኝ። ይህን ቪዲዮ ልታዩ የምትችሉ ሰዎች ካላችሁ በእርግጠኝነት እንግዲህ ቪዲዮን አይታችሁ ሰብስክራይብ እንደምታደርጉ ተስፋ አድርጋለሁ እና በጣም እጅግ በጣም ትልቅ ምኞት አለኝ። አሁን የምሰራው የግል ስራ አለኝ፣ ግን ዩቲዩብን በይበለጥ አደላለሁ። ለዩቲዩብ ትልቅ ሞራልና ትልቅ ሀሳብ አለኝ። እዛ ነገር ለመድረስ እዛ ነገር ብዙ ነገር ዋጋ ከፍያለሁ። ዛሬ እዚህ ደርሻለሁ። ከዚህ በኋላ በጥንቃቄና በፍቅር ከእናንተ ጋር አብሬ ለመቀጠል የተለየ ፍላጎት አለኝ። እኔ በጣም የምፈልገው ከእናንተ ኮሜንት እንድታደርጉኝ እፈልጋለሁ። ማለትም እኔ አሁን ጀማሪ ዩቲዩበር ነኝ። ኤዲቲንግ የሚሆን ሀሳብ አሰጣጥ የሚሆን ባያችሁት ስህተት ሙሉ ኮሜንት እንድታደርጉኝ እፈልጋለሁ። በዛ አጋጣሚ ግን አንድ ልመክራችሁና ሀሳብ ልሰጣችሁ ፈልገው ዩቲዩብ ቻናል ከፍታችሁ 4000 ሰዓት መሙላት ያቃታችሁ፣ 1000 ሰብስክራይበር መድረስ ያቃታችሁ በሙሉ ትዕግስት ይኖራችሁ። ልትሰሩት የምትችለው ነገር ግን ልንገራችሁ። ሪያክሽንም ልትሰሩ ትችላላችሁ። በራሳችሁ ፌስም ልትሰሩ ትችላላችሁ። ሪያክሽን ቪዲዮ ስትሰሩ ከ10 ሰከንድ በታች የሰው ቪዲዮ እንዳታስገቡ፣ ምክንያቱም ነገ ችግር ስለሚያመጣባችሁ። በራሳችሁ ደግሞ ስትሰሩ ባክግራውንድ ሙዚክ፣ ዩቲዩብ ሰብስክሪፕሽን፣ በቃ ብዙ ነገሮችን ስትጠቀሙ በጣም ጥንቃቄ ይፈልጋል። ምክንያቱም ዩቲዩብ ትንሽ ስህተት ነው የሚፈልገው። አብሶ ሞኔታይዝ ላልሆናችሁ ሰዎች በጣም ሲሪየስ ጥንቃቄ ማድረግ መቻል አለባችሁ። ከዛ ባልፎ ደግሞ ለእኔ ድጋፍ የምትፈልጉ ሰዎች ካላችሁ አሁን ያለሁበት ሌቭል
ያው እንግዲህ 8820 ምናምን ሰብስክራይበር ደርሻለሁ እስካሁን ካለሁበት በአንድ ዓመት 6 ወር። እንግዲህ እኔ አሁን እስካሁን ያገኘሁትን ገንዘብ ለሌላ ጊዜ ልነግራችሁ እችላለሁ። አሁን ላይ ግን እያገኘሁት ያለው ገንዘብ አንድ የመንግስት ሰራተኛ ተቀጥሮ የሚያገኙ አንድ ባንከር ተቀጥሮ የሚያገኘው ደሞዝ ያክል አገኛለሁ ራሴ አሁን ላይ አሁን ባለሁበት ሌቭል። የኔን እይታ ቪዲዮዎችን ገብታችሁ እዩ። 300 400 1000 10 ምናምን ሺህ 1000 2000 3000 7000 ምናምን አካባቢ ቪው ሊኖረኝ ይችላል። ግን የምሰራው ገንዘብ ለእኔ አሁን ባለሁበት ሌቭል በጣም ትልቅ ነው። ግን ነገ ከሰራው ትልቅ ሌቭል ደርሳለሁ። እርዳታችሁ ደግሞ ያስፈልገኛል። አብራችሁ እንድትሆኑ ከልብ ጠይቃለሁ። እርዳታችሁ እናንተ እኔን እርዳታ የኔን እገዛ የምትፈልጉ ሰዎች ደግሞ ዲስክሪፕሽኑ ላይ አስቀምጥላችኋለሁ፣ ስልክ ቁጥሬን አስቀምጥላችኋለሁ። ቀጥታ ደውላችሁ እኔን ማውራት ትችላላችሁ። የምትጠይቁኝን ጥያቄ አግዛችኋለሁ። ምንም ችግር የለውም። በቅንነት ከልብ አግዛችኋለሁ። አመሰግናለሁ። ወዳችኋለሁ። መልካም ቆይታ